السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين. ዛሬ 16ኛው የረመዳን ቀን ነው። ዛሬ ደግሞ የምናየው አገራችን ላይ በሰፊው ከእስልምና የሚያስወጣ የሆነ አብዛኞች ዘንድ በተለይ ፖለቲከኞች በተቀያየሩ ቁጥር የሀገር መሪዎች በተቀያየሩ ቁጥር ሼህ ሁሴን ጅብሪል እኮ የተናገሩት ነገር አንዲትም ጠብ አላለችም እየተባለ ሰዎች ከእስልምና አፈንግጠው የሚወጡበትን ይሆናል ማለት ነው። እንጠነቀቀው ዘንድ ይሄንን ነገር አገራችንም ላይ ስላለ እዚሁ ያለን ምሳሌ ነው አንስተን ልንነጋገር የሚገባው። ስለዚህ ስለ ሩቅ ሚስጥር እንነጋገራለን ማለት ነው። የሩቅ ሚስጥር በጠቅላላ ባለቤቱ አላህ ነው። ከመልእክተኞቹ ለፈለጋቸው ማለት ነው የሩቅን ሚስጥር ያሳውቃል፣ የሚያስፈልጋቸውን ብቻ ማለት ነው። አላሁ ስብሓነሁ ወተዓላ እንዲህ ይላል፣ ቁል ላ ያዕለሙ መን ፊ ሰማዋቲ ወልአርድ ልገይበ ኢለላህ። ቁል በላቸው ያ ነቢዩና ሰለላሁ ዐለይሂ ወሰለም፣ ላ ያዕለሙ ማንም እኮ አያቅም፣ መን ፊ ሰማዋቲ ወልአርድ በሰማይም ይሁን በምድር ያለን አልገይብ የሩቅ ሚስጥርን እኮ ማንም አያቅም፣ ኢለላህ አላሁ ስብሓነሁ ወተዓላ ብቻ እንጂ የሚያውቀው ሌላ ማንም የሚያውቅ አካል የለም። በመቀጠል አላህ እንዲህ አለ፣ ለሁ ገይቡ ሰማዋቲ ወልአርድ፣ ለሁ ለሱ ለአላህ ገይቡ የሩቅ ሚስጥር አሰማዋቲ ወልአርድ የሰማያትም የምድርም የሩቅ ሚስጥር በጠቅላላ እኮ የአላህ ብቻ ነው፣ ለማንም አያሳውቀውም። አላሁ ስብሓነሁ ወተዓላ በመቀጠልም አደምን ሊፈጥር እንደሆነ በምድር ላይም ደግሞ ምትክ ሊያደርገው እንደሆነ ሲነግራቸው መላኢካዎች የሰጡትንም መልስ ደግሞ አላሁ ስብሓነሁ ወተዓላ እንዲህ ሲል ይነግረናል። እንዲህ ነው የሚጀምረው፣ ወኢዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃዒሉን ፊል አርዲ ኸሊፋ። ወኢዝ ቃለ ረቡከ ሊልመላኢከቲ ጌታህ ለመላእክቶች ባለ ጊዜ ኢኒ ጃዒሉን ፊል አርዲ ኸሊፋ እኔ በምድር ላይ ምትክን አድራጊ ነኝ ባለ ጊዜ፣ ቃሉ መላኢካዎች ደግሞ አሉ፣ አተጅዐሉ ፊሃ መን ዩፍሲዱ ፊሃ ወየስፊኩ ዲማ ወነሕኑ ኑሰቢሑ ቢሐምዲክ ወኑቀዲሱ ለክ። እነሱ ደግሞ በተራቸው ምን አሉ፣ እኛ ከማመስገን ጋር የምናጠራህ ላንተ የምንቀድስም ስንሆን በእርሷ ውስጥ የሚያጠፋን ደሞችን የሚያፈስን ታደርጋለህን አሉት። ቃለ አላህ ደግሞ አለ፣ ኢኒ አዕለሙ ማ ላ ተዕለሙን እኔ የማታውቁትን ነገር አውቃለሁ አላቸው። ወዐለመ አደመ አስማአ ኩለሃ አደምን ከፈጠረው በኋላ ስሞችን ሁሉንም አስተማረው። ማን? አላህ ማለት ነው። ثم عرضهم على الملائكة ከዚያም በመላእክቱ ላይ አቀረባቸው። ምን? እነዚህን ነገሮች ማለት ነው ለአደም ያሳወቀው። فقال አላህ አለ፣ አንቢኡኒ ቢአስማኢ ሃኡላኢ ኢን ኩንቱም ሷዲቂን እውነተኞች እንደሆናችሁ የእነዚህን ስሞች ንገሩኝ አላቸው። ከዛ የነሱ መልስ ምን ነበረ? ቃሉ ሱብሓነክ ጥራቸው ይገባ፣ ላ ዒልመ ለና ለኛ እኮ ዕውቀት የለንም፣ ኢላ ማ ዐለምተና አንተ ካሳወከን ካስተማርከን ነገር ውጭ እኮ ለኛ ዕውቀት የለንም፣ ኢነከ አንተል ዐሊሙል ሐኪም አንተም አዋቂው ጥበበኛው አንተ ብቻ ነህና አሉት ማለት ነው። ሐተል መላኢካ መላእክቶች እንኳን ምንም የሚያውቁት ነገር የለም ማለት ነው አላህ ካሳወቃቸው ውጭ። አንድ ሁለተኛ ነቢያቱ መልእክተኞቹ ደግሞ አላህ ያሳወቃቸውን የሩቅ ሚስጥር ያውቃሉ። ከዛ ውጭ የሩቅ ሚስጥር በጠቅላላ ባለቤቱ ማን ነው? ረበል ዓለሚን የዓለማቱ ጌታ አላሁ ስብሓነሁ ወተዓላ ብቻና ብቻ ነው። አላሁ ስብሓነሁ ወተዓላ እንዲህ ይላል፣ ዓሊሙል ገይብ አላህ እኮ የሩቁ አዋቂ ነው። ዓሊሙ አዋቂ ነው፣ አልገይብ የሩቅ ሚስጥር እኮ አዋቂ አላህ ነው። ፈላ ዩዝሂሩ አይገልጽም እኮ አያሳውቅም እኮ አላ ገይቢሂ የሩቅ ሚስጥሩን አሐደን አንድንም አካል አያሳውቅም፣ ኢላ ሲቀር እንጂ ማንን ሲቀር? መን ይርተዳ የወደዳቸውን ሚን ረሱሊን ከመልእክተኛ ለወደደላቸው አካላት ብቻ ሲሆን እንጂ እነዚህን መልእክተኞች ብቻ ነው የሚያሳውቃቸው። ምሳሌው ግልጽ ያደርግልናል። ጅብሪል አለይሂ ሰላም ነብዩ ሰለላሁ ዐለይሂ ወሰለምን በጥያቄና መልስ መሰረት ራሱ ጠያቂ ከዛ በኋላ እሳቸው መልስ ሲመልሱ ዙሪያቸው ያሉት ሷሃባዎች ትምህርት እንዲማሩ ለማስተማር ሲል ጠያቂ ሆኖ መጣ። ስለ እስልምና ንገረኝ አላቸው፣ ነገሩት። ስለ ኢማን ንገረኝ አላቸው፣ ነገሩት። ስለ ኢህሳን ንገረኝ አላቸው፣ ነገሩት። ስለ ቂያማ ንገረኝ አሉት። ስለ ቂያማ እሳቸው እሱም ስለማያውቁ አንተም ምንም አናቅም ጠያቂም ተጠያቂም አያውቁም አሉት። የቂያማ ዕውቀት በማን እጅ ነው? በአላህ እጅ ነው። ስለ ምልክቶቿ ንገረኝ አላቸው። አሁን እዚህ ጋር ትልቅ ነጥብ እንይዛለን። ምልክቶቿን አላህ ምን አደረገ? የሩቅ ሚስጥር እኮ ነው ምልክቶቹ ጭምር። አላህ ለማን አሳወቀ? ለነብዩ ሰለላሁ ዐለይሂ ወሰለም ስለወደደላቸው ስለፈለገላቸው ያቺን ዕውቀት ከሩቅ ሚስጥሮች ውስጥ ከቂያማ ምልክቶች ውስጥ በእሳቸው ዘመን እኮ አልነበረም። የሩቅ ሚስጥርን አሳወቃቸው። ለምሳሌ ምን አሉት እሳቸው መልስ ሲሰጡ? ፍየል ጠባቂ የነበሩ በባዶ እግራቸው የሚሄዱ ሰዎች ከተማ ገብተው ህንጻ በመስራት ይፎካከራሉ አሉት። ይሄው በዚህ ዘመን እንደምናየው በዛ ዘመን
በህንጻ መስራት መፎካከር አልነበረም። ይሄው በዚህ ዘመን ምን አየን? ለሳቸው አላህ ያቺን ዕውቀት ስላሳወቃቸው እሳቸው ምን አደረጉ? ይህን ግልጽ አደረጉ ማለት ነው። ከሩቅ ሚስጥር አላህ ከመልእክተኞቹ ለፈለገው ያሳውቃል። መላእክቶቹ ምን ብለው መስክረዋል? አንተ ካሳወቅከን ካስተማርከን ውጭ እኮ ምንም የምናውቀው የለም አሉ። ስለዚህ ከዚህ ምን እንይዛለን? የአላህ ባሪያዎች የሩቅ ሚስጥር ዋና ባለቤቱ የሁሉም የሩቅ ሚስጥር አላህ ነው። ለመልእክተኞቹ ከሩቅ ሚስጥር የሚያስፈልጋቸውን ዕውቀት ያሳውቃል ማለት ነው። ሁለት አንቀጽን ጨምርና ወደ ዛሬው አርዕስት በቀጥታ እንገባለን ማለት ነው። አላሁ ሱብሓነሁ ወተዓላ የመጀመሪያው መልእክተኛ ኑህ አለይሂ ሰላምን አስመልክቶ እንዲህ ይለናል። ኑህ ምን አለ? ኑህ አለይሂ ሰላም ምን አለ? ወላ አቁሉ ለኩም ዒንዲ ኸዛኢኑላሂ ወላ አዕለሙል ገይብ ወላ አቁሉ ኢኒ መለክ። ትርጉም ወላ አቁሉ ለኩም እኔ እኮ አልላችሁም ለናንተ ዒንዲ ኸዛኢኑላህ የአላህ ካዝናዎች እኔ ዘንድ ናቸው እኮ አልላችሁም። ወላ አዕለሙል ገይብ የሩቅ ሚስጥርንም አውቃለሁ አልላችሁም አለ። ወላ አቁሉ ኢኒ መለክ እኔም መላኢካ ነኝ እኮ አልላችሁም። እነዚህን ሶስት ኑህ አለይሂ ሰላም ከራሱ ላይ የገፈፋቸውን ባህሪያት እዩ። አንደኛ ያላህ ካዝና በሱ እጅ ስር እንጂ በማንም እጅ ስር አይደለም። ስለዚህ ሀብት፣ ጤና፣ ሁሉ ነገር የሚጠየቀው ከማን ነው? ሁሉ በእጁ ከሆነው ከአላሁ ሱብሓነሁ ወተዓላ ብቻ ነው። ከዚያ ርስት ጋር የሚሄደው ደግሞ የትኛው ነው? ወላ አዕለሙል ገይብ የሩቅን ሚስጥርም ደግሞ አውቃለሁ አልላችሁም አለ። የሩቅን ሚስጥር ስለማያውቅ ማለት ነው። ወላ አቁሉ ኢኒ መለክ እኔም ደግሞ መላኢካ ነኝ አልላችሁም። ልክ እንደናንተው ሰው ነኝ፣ ግን አላህ መልእክተኛ አድርጎ የላከኝ። ሁለተኛ አንቀጽ ነብዩ ሰለላሁ ዐለይሂ ወሰለም የመጨረሻው መልእክተኛ ከሳቸውም በኋላ ነብይ የሌለ እንደሆነ ይታወቃል። አላሁ ሱብሓነሁ ወተዓላ እሳቸውን አስመልክቶ ደግሞ በል ሲል ምን አላቸው? ቁል ላ አቁሉ ለኩም ዒንዲ ኸዛኢኑላህ ወላ አዕለሙል ገይብ ወላ አቁሉ ለኩም ኢኒ መለክ። ቁል በላቸው ያ ነብዩና ሰለላሁ ዐለይሂ ወሰለም ላ አቁሉ ለኩም ለናንተ እኮ አልላችሁም ዒንዲ ኸዛኢኑላህ ያላህ ግምጃ ቤቶች እኔ ዘንድ ነው ያሉት እኮ አልላችሁም። እኔ ዘንድ ናቸው አልልም በል ተብለው አሉ ነብዩ ሰለላሁ ዐለይሂ ወሰለም ልክ እንደ መጀመሪያው መልእክተኛ ማለት ነው። ወላ አዕለሙል ገይብ የሩቅን ሚስጥር እኮ አላውቅም በላቸው። ወላ አቁሉ ለኩም ኢኒ መለክ ለናንተም እኔ መላኢካ ነኝ አልልም። ይሄው ሁለቱንም መልእክተኞች አየናቸው ከራሳቸው ላይ የሩቅን ሚስጥር ምን ሲያረጉ ሲገፈትሩ። የሩቅ ሚስጥር በጠቅላላ በማን እጅ ነው ያለው? በአላህ እጅ ነው ያለው ማለት ነው። ዓሊሙል ገይብ የሩቅን አዋቂ እኮ ነው አላህ። ፈላ ዩዝሂሩ አይገልጥም አያሳውቅም እኮ አላ ገይቢሂ የሩቅን ሚስጥር አሐደን አንድንም አካል ማን ሲቀር ብለናል? ኢላ መን ይርተዳ ሚን ረሱሊን ከመልእክተኞቹ አላህ ለወደደው ሲቀር ኸይር። ስለዚህ በዚህ ነገር ማመን በየትኛው የሻህ ሁሴን ጅብሪል ትንቢት እኮ እውነት ነው። አገራችን ላይ እኮ ብዙ ባለከሽፈኛ ባለመነጽር እኮ የነበሩ ሰዎች ነበሩ። የተናገሩት እኮ ጠባላለም እያሉ የሩቅ ሚስጥር የሚናገሩ ሰዎች የተናገሩት እውነት ነው ብሎ ማመን በነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሸሪዓ ላይ እንደ መካድ ነው። ለዚህ ነው በዚህ ረመዳን ስለዚህ አርስት የምንነጋገረው። ይሄን መግቢያ ካደረግን ቀጥታ ወደ ዛሬው ትምህርት ስንገባ የሼህ ሁሴን ጅብሪል ትንቢት ተብሎ ጄቲቪ በተባለ የቴሌቪዥን ጣቢያ ላይ የቀረበ ፕሮግራም አለ። የሰዎች ስምም ዛሬ ያነሳላችኋለሁ። እንዴት በረመዳን የሰው ስም ይነሳል ትሉ ይሆናል። የሰው ስም በረመዳንም ይሁን ከረመዳን ውጭ ጥፋት ሲያጠፋ ይነሳል። ለምን? እስልምና ስለፈቀደው። በረመዳን የማይፈቀድ ከሆነ ከረመዳንም ውጭ የሰው ስም ማንሳት አይቻልም። የሰው ስም ማንሳት እንደሚቻል አንድ ማስረጃ ልጥቀስና ወደ ትምህርቱ እንገባለን። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘንድ ፋጢማ ቢንት ቀይስ የተባለች ሷሃቢት ረዲየላሁ ዐንሃ መጣችና ምን አደረገች? ለትዳር እነገሌ ጠይቀውኛል ብላ ወደ እሳቸው ምክርን ፍለጋ ጠየቀች። እሳቸው ምን አሉ? ሙአዊያ ገንዘብ የለውም አሏት። አቡ ጀህም ደግሞ ከትከሻው ላይ ዱላ አይወገድም፣ ሴት ይደበድባል። ስለዚህ ኦሳማን አግቢ አሏት። አሁን ምን አደረጉ? አሙኮ እሳቸው አንደኛ ስለ አቡ ጀህም አነሱ። በሌለበት ሴት ይመታል አሉ። ሰውየው ሴት ደብዳቢ ተብሎ ስሙ እንዲነሳ ይፈልጋል? አይፈልግም። ሐሜት ማለት ምን ማለት ነው? ሰውየው በሌለበት እሱ በማይፈልገው ነገር የሱን ስም ማንሳት ነው አይደለ? ነብዩ ሙሐመድ ግን ሰለላሁ ዐለይሂ ወሰለም ለፋጢማ ቢንት ቀይስ ጥቅም ሲባል ሙአዊያም አይሆንሽም፣ አቡ ጀህምም አይሆንሽም፣ ላንቺ የሚሆንሽ ኦሳማ ኢብን ዘይድ ነው፣ ኦሳማን አግቢ አሏት። ከዚህ ምን እንይዛለን? እገሌ የሚባለው ሸህ፣ እገሌ የሚባለው ኡስታዝ፣ እገሌ የሚባለው ዶክተር ኡመተል ኢስላም ለናንተ አይሆናችሁም። ዝም ብሎ አይደለም ደግሞ አይሆናችሁም የሚባለው ማስረጃ። እዚህ ጋር ያላህን ቃል ስቷል፣ እዚህ ጋር የነብዩ ሰለላሁ ዐለይሂ ወሰለም ሱና ጥሷል፣ እዚህ ጋር ቢድአን አንግሷል። ስለዚህ እነዚህን ሁሉ ተዋቸውና
ማንን ተከተሉ? የጥንት የጠዋቱን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዲን ሱሐባዎቻቸው የነበሩበትን ከዛም በኋላ ታቢኢዎች አትባኡ ታቢኢን የነበሩበትን መንገድ ተከተሉ እንላለን። ስም አንስተን ማለት ነው። ለምን ለፋጢማ ቢንት ቀይስ በአንዲት ሴት ጉዳይ የሰው ስም ማንሳት ከተፈቀደ ኡማውን በሚጠቅም ጉዳይ ደግሞ ይበልጥ ማንሳት ይፈቀዳል ማለት ነው። ይሄም የሸሪዓችን ምንድነው ቃኢዳ መሰረት ነው ማለት ነው። ጥሩ ጄቲቪ ላይ ምን ታየ? ይህንን የጥንቆላ እምነት የሩቅ ሚስጥር የሚባለውን ከአላህ ውጭ ሼህ ሁሴን ጅብሪል የሚባለው አካል ያውቃል አሉ። ግን ስሙን ይቀይሩታል። ኡማው ከእውቀት ስለራቀ ህዝቡን ለመሸወድ ሌላ ነገር ይዘው ይመጣሉ። ባላህ ፍቃድ ዛሬ ትምህርት ላይ ማስረጃ ተጠቅሶ ትምህርት ይሰጥበታል ማለት ነው። ሙፍቲ ዑመር በመባል የሚታወቁት አገራችን ላይ ይሄው ድምጻቸውን ስሙት እስቲ እናንተ። ይሄ ከራማ የሚባል ነገር ከሽፍ የሚባል ነገር አለ። ለሰው በትምህርት መልክ ሊሰጥ የማይችል ነው ይላል። እዚህ ቁጭ ብለህ አንተ ዓለምን የምትቃኝበት ለውሐል መሕፉዝ ላይ የተከተበውን የምታነብበት የከውን የዓለማቱን ሁኔታ ምንነቱን የምትረዳበት መሳሪያ ነው። ይሄው ድምጹ እንደሰማችሁት ምን ይላል? ይሄ ከራማ የሚባል ነገር ከሽፍ የሚባል ነገር ለሰው በትምህርት መልክ ሊሰጥ የማይችል ነገር ነው አሉ። እንግዲህ እዚህ ጋር አንድ ልብ ልንል የሚገባው ነገር አለ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 23 ዓመት ነብይ ነበሩ። የተናገሩት በተግባር የሰሩት ሱሐባዎች ሲሰሩ አይተው ዝም ያሉት ነገር በጠቅላላ ቡኻሪ፣ ሙስሊም፣ ነሳኢ፣ ትርሚዚ፣ አቡ ዳውድ፣ ኢብኑ ማጃ የሐዲስ ኩቱቦች ላይ ተጠቅሶ እናገኘዋለን። አንድም ቦታ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሱሐባዎቻቸው ለነዛ ውዶች ማለት ነው እኔ ከማስተምራችሁ ውጭ ሌላ በኪታብ የማይሰጥ በትምህርት የማይሰጥ ሌላ ዕውቀት አለ ሲሉ ተሰምተው አያውቁ። የነብዩ ዲን አላህኛ እንድንመራ እኮ ነው አይደል የሚፈልገው። ሰምና ወርቅ የሚባል ነገር በእስልምና ውስጥ የለም። ወዕቡዱላህ ሲል አይ የተፈለገበት ነብዩን ለምኑ ችግር የለውም እንደዛ አይደለም። ሰምና ወርቅ አይደለም። ወዕቡዱላህ አላህን በብቸኝነት አምልኩት ወላ ቱሽሪኩ ቢሂ ሸይአ በአላህ ላይ ማንንም ምንንም ቅንጣትን እንዳታጋሩ ግልጽ ነው ያደረገው እንጂ ነገ እኮ አንዱ ተነስቶ ጀለብያው ላይ ሽንቱን እየሸና ሴት ልጅ በጩቤ አርዶ እዚህ ሀገራችን ላይ እንደገደለው ወልይ የሚባለው ሰውዬ ማለት ነው። አይ ወልይ እኮ ስለሆነ ነው የገደላት ቢባል ጠጅ እየጠጡ ዝሙት እየሰሩ ሰላት ሳይሰግዱ ወልይ የሚባሉ ሰዎች አሉ አገራችን ላይ ማለት ነው። የሰይጣን ወልዮች ማለት ነው። ግን በተጨባጭ ምን የሚደረግ ማለት ነው እንዲህ ሽፋን የሚሰጣቸው የሆነ ሰው የሆነ ነገር ሲሰራ ካየኸው ከሸሪዓ ጋር የሚጋጭ ቢመስልህም እንዲህ አይነት ነገር አለ በኪታብ የማታገኘው ብሎ ሸፋፍኖ ለማለፍ ማለት ነው። እንቀጥል ወደ ሙፍቲው ንግግር። እዚህ ቁጭ ብለህ ዓለምን የምትቃኝበት አሉ ለውሐል መሕፉዝ ላይ የተከተበውን የምታነብበት አሉ ኢና ሊላሂ ወኢና ኢለይሂ ራጂዑን አላህ ከእንዲህ አይነት ውሸት ይጠብቃል። እዚህ ቁጭ ብለህ ተመልከቱ ዓለምን የምትቃኝበት ሱለይማን አለይሂ ሰላም አላሁ ሱብሓነሁ ወተዓላ ጂኖችን በሱ ስር እንዲሆኑ አድርጎ የወፎች ንግግር የጉንዳን ንግግር እንዲሰማ አድርጎ ያደረገው ነብይና መልእክተኛ ነው አይደለም? ነው። ግን በሱ ዘመን ማለት ነው የሁድሁድን ታሪክ ቁርአን ላይ ካስታወስን እሱ ማያቃት ንግስት ነበረች። ህዝቦቿና እሷ ለፀሐይ ካላህ ውጭ የሚሰግዱ ሁድሁድ ወፉ ማለት ነው ሲበር ሲሄድ አያቸው። ከዛ እሱ ምን አለ? ሁድሁድ የት ሄዶ ነው አለ። አንደኛ ሁድሁድ የት እንደሄደ ራሱ ሱለይማን አላወቀም። እንግዲህ ነብይ ነው የሚበልጠው እነሱ ወልይ ከሚሏቸው ሰዎች ማለት ነው። ስለ ወልይ ባላህ ፍቃድ ሌላ አርዕስት ይዘን እንመጣለን። ሱለይማን ይሄን ማወቅ አልቻለም። ሁድሁድ መጥቶ ሲያስረዳው ማለት ነው ምን መሆኑን አንዲት ንግስት አለች እሷም ህዝቦቿም ለፀሐይ ካላህ ውጭ የሚሰግዱ ሲለው ምንድነው ያደረገው? ቆይ አጣራለሁ ነው ያለው። ሐታ እስከዚህ ደረጃ ድረስ ምን ማድረግ አልቻለም? ማወቅ አልቻለም ማለት ነው። ከዚህ ሁሉ የከፋው የሙፍቲው ንግግር ደግሞ ምንድነው? ለውሐል መሕፉዝ ላይ የተከተበውን የምታነብበት አለ። እንግዲህ እዚህ ተቀምጠህ ለውሐል መሕፉዝ ላይ ሰማይ ቤት ላይ የተቀመጠው ያላህ ዕውቀት ሁሉ ነገር የሚከሰተው ጠቅላላ የተመዘገበበትን መጽሐፍ ማንበብ ትችላለህ እየተባለ ነው። የከውኑን የዓለማቱን ሁኔታ ምንነቱን የምትረዳበት መሳሪያ ነው። ስለዚህ ይሄ ከሽፍ የሚሉት ነገር እገሌኮ ከሽፍ ይታየዋል የሚሉት ይሄንን ነው ማለት ነው። ለዚህ ለሙፍቲው ንግግር ስተት ለመሆኑ ማለት ነው ማስረጃ እናምጣ። አንድ ሰው ስተት ሲሰራ ሙፍቲ ነው እገሌ ነው የሚባል ነገር የለም። መልስ ይሰጥበታል። መልስ አላህ ምን አለ? ወዒንደሁ እርሱ ዘንድ እኮ ነው አለ መፋቲሁል ገይብ የሩቅ ነገር መክፈቻ ላ ያዕለሙሃ ኢላ ሁ ማንም እኮ አያውቀው እሱ ቢቀር እንጂ። ይሄው ለውሐል መሕፉዝን አላህ እንጂ ማንም አያውቀው።
ወላ ሸህ ሁሴን ጅብሪልም አያውቀውም። ወያዕለሙ ያውቃል እኮ ማ ፊል በሪ ወልባሕር በየብስም በባህርም ያለው አላህ ነው የሚያውቀው። ወማ ተስቁጡ ሚን ወረቀቲን ከወረቀት እኮ ከቅጠል እኮ አንድም አትወድቅም ኢላ ያዕለሙሃ ቢያውቃት እንጂ። ዓለም ጥቅጥቅ ባለ ዛፍ ብትሞላ አንዲት ቅጠል የለችም አላህ ሳያውቃት ምትወርድ ማለት ነው። ወላ ሐበቲን ከቅንጣትም ቢሆን ፊ ዙሉማቲል አርድ በመሬት ጨለማዎች ውስጥም እኮ የለም። ወላ ረጥቢን ከእርጥብም ወላ ያቢሲን ከደረቅም ኢላ ፊ ኪታቢን ሙቢን ግልጽ በሆነው መጽሐፍ ውስጥ ተጽፎ የተቀመጠ ቢሆን እንጂ። እሱንም ምን ብለናል ቀደም? እሱ ጋር ነው የሩቅ ሚስጥር። ማን ጋር? አላህ ዘንድ። ላ ያዕለሙሃ ማንም እኮ አያውቀውም ኢላሁ እርሱ ሲቀር እንጂ። ስለዚህ ሸህ ሁሴን ጅብሪል የተባለው ግለሰብ ያውም ይሄ ሰው ጠጅ ይጠጣ እንደነበር አብዛኛው ሰው ይመሰክርበታል። በመቀጠል አደም ካሚል የተባለው ግለሰብ ደግሞ እንዲህ ይላል። ሸህ ሁሴን ጅብሪል ድርሰታቸው በጊዜው ሁሉን ነገር እንደ ትንቢት ተናግረዋል። እንደተናገሩ ማን ተናገሩ? አላህ ለሳቸው ሰጣቸው ስጦታ ነው። ይሄው እንደሰማችሁት ምን ይላል? ሸህ ሁሴን ጅብሪል ድርሰታቸው በጊዜው ሁሉን ነገር እንደ ትንቢት ተናግረውታል። እንዴት ተናገሩት? ማን ተናገሩ? አላህ ለሳቸው የሰጠው ስጦታ ነው ይላል። ኢና ሊላሂ ወኢና ኢለይሂ ራጂዑን እንላለን ማለት ነው። ለምን? ወደ ሙፍቲውም ወደ አደም ካሚልም ንግግር መተን የምንሰጠው መልስ አለ። አላሁ ሱብሓነሁ ወተዓላ ነቢዩ ሰለላሁ ዐለይሂ ወሰለምን አስመልክቶ ምን ይላል? ቁል በላቸው ያ ነቢዩና ሰለላሁ ዐለይሂ ወሰለም ላ አምሊኩ ሊነፍሲ ለነፍሴ እኮ ለራሴ እኮ ነፍአን ጥቅምን ማምጣት እኮ አልችልም በል። ወላ ضرን ከጉዳትም እኮ መከላከል እኮ አልችልም በል ራስህን። ኢላ ማሻ አላህ አላህ የሻውን በስተቀር እኮ ለራሴ ጥቅምንም ማምጣት ከጉዳትም መከላከል እኮ ራሴን አልችልም በላቸው። ወለው ኩንቱ እቺን የፈለኩበት ወለው ኩንቱ በሆን ኖሮ አዕለሙል ገይብ የሩቅ ሚስጥር ማቅ ቢሆን ኖሮ ለስተክተርቱ ሚነል ኸይር ከመልካም ነገር ባበዛሁ ነበር። ወማ መሰኒ የሱ መከራም ችግርም ባልነካችኝ ነበር። ነገር ግን እኔ እንደዚህ አይነት አካል አይደለሁም። ኢን አነ እኔ እኮ ኢላ ነዚሩን ወበሺሩን ሊቀውሚ ዩእሚኑን እኔ ለሚያምኑ ህዝቦች አስፈራሪና አብሳሪ እንጂ ሌላ አይደለሁም በላቸው አለ። ይሄን ያለው እንግዲህ ማን ነው? ጌታችን አላሁ ሱብሓነሁ ወተዓላ ነው። እንግዲህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? የሩቁን አላውቅም አሉ። ባውቅማ ኖሮ አሉ ከመልካም ባበዛው ከመጥፎም ራሴን በተከላከልኩ ነበር አሉ። ነገር ግን የሩቁን አያውቁም። ይሄው ከላይ ያየነው የሙፍቲው ንግግር የአደም ካሚል ንግግር ግን እዚህ ሸህ ሁሴን ጅብሪል የተባለው ምን መሆኑን የሩቁን እንደሚያይ አጽድቀው ለህዝቡ ሸሪዓ ሊንዱ ነው እያሰቡ ያሉት። ሸሪዓ ደግሞ በእንዲህ አይነት ንግግር አይናድም። ግልጽ የቁርአን አንቀጽ አለልን። ሙፍቲው ቢናገር ፕሮፌሰር አደም ካሚል ነው የሚሉት። ፕሮፌሰርነቱ እኛ ዘንድ ምንም የሚፈጥረው ተጽዕኖ የለም። ሌላው አካል መጥቶ አይኔ እኮ ዶክተር ነኝ ከዚህ አገር ተመርቄ የመጣሁ ቢል አንሰማውም። ቁርአንን ማንም ሊሽረው አይችልም። ይሄው የቁርአንን መልእክት በግልጽ እየተጋጩ ስለሆነ ማለት ነው። አላህ ለሳቸው የሰጣቸው ስጦታ ነው ይላል ደግሞ ማን? አደም ካሚል። በምን አወቀ አላህ ለሳቸው የሰጠው ስጦታ መሆኑን? ምክንያቱም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? አላሁ ሱብሓነሁ ወተዓላ ሰማይ ቤት ላይ ፍርድ ሲፈርድ ማለት ነው መላእክቶች ይነጋገራሉ በሰባቱ ሰማይ። እዚህ ምድር ላይ ያለው ጠንቋይ ማለት ነው እንደዚህ የሩቅ ሚስጥር አውቃለሁ ሚል ፍርድ ፈራጅ ይሉታል። ምን ያደርጋል? ከሰይጣናት ጋር ይመሳጠራል። አላህ የሚጠላውን ነገር ይሰራል ለነሱ ሲል ማለት ነው። ወንጀል ላይ ይወድቃል፣ ሰላት ይተዋል፣ ጫቱን ይበላል፣ በሴት ልጅ የወር አበባ ደም ቁርአን ይከትባል። አላህ የሚጠላው ከአላህ ውጭ ላሉ ለነዚህ ለሰይጣናት እርድ ያርድላቸዋል። ከዛ በኋላ ምን ይሆኑታል? ለሱ ታዛዥ ይሆኑታል። ሰሃቢዩ ሲዘግብ ምን አለ? ይሄንን ሐዲስ ከነብዩ ሰለላሁ ዐለይሂ ወሰለም በእጁ ምልክት እያሳየ ይነባበራሉ አለ የቅርቢቱ ዓለም ሰማይ እስኪደርሱ ድረስ። ከዛ በኋላ ወሬ መንትፈው ሊመጡ ነው ከሰማይ ቤት። የሆነ ፍርድ ይፈረዳል አይደል? አላህ የፈረደው ያቺን መላእክቶቹ ሲነጋገሩ ይሄን የሰሙትን ከላይ ያለው ለታች ያለው ይነግረዋል፣ ከታች ያለው ለታች ያለው። በዚህ መልክ ምድር ላይ ላለው ጠንቋይ መቶ ውሸት ተደብልቆ ምን ያደርጋል? ይደርሰዋል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ሰዎች በዚህ ቀን የተናገረው እውነት አይደለምን ይሉለታል አሉ። ስለዚህ እውነተኛ የሚመስል ነገር ብናይ እንኳን ማለት ነው አንድ ከማን የመጣችውን ነው? አላህ ፈርዷት መላእክቶች ሲነጋገሩባት የነበረውን እንጂ ሌላ አይደለም ማለት ነው። ሁለተኛ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ውዷ ሚስታቸው አይሸት ረዲየላሁ ዐንሃ በዝሙት ታማች፣ ዝሙት ሰርታለች ተብላ ማለት ነው። እሷ ግን ከዚህ ዝሙት ነፃ ናት። እሳቸው አእምሯቸው ላይ ምን እስኪያርግባቸው ድረስ ተጽዕኖ እስኪያርግባቸው ድረስ ማለት ነው።
አላህ ሱረቱ ኑር ላይ 10 የቁርአን አንቀጽ አውርዶ ነፃ ባያወጣት ኖሮ ልባቸው ላይ የሆነ ነገር ሁሉ ወድቆባቸው ነበር ማለት ነው። ለውሐል መሕፉዝን ማን ሸህ ሁሴን ጅብሪል ለውሐል መሕፉዝን ሁሉ ከሽፍ ስላላቸው መመልከት ይችላሉ ነው እየተባለ ያለው አይደለ? ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም አምሳያ የሌላቸው ወላ ሸህ ሁሴን ጅብሪል በለው ወላ ነብያቱ በጠቅላላ እሳቸውን አያክሉ። ምክንያቱም እኔ የአደም ልጆች አለቃ ነኝ የውመል ቂያማ አሉ። እሳቸው ያላዩትን ለውሐል መሕፉዝ ማን ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያላዩትን ለውሐል መሕፉዝ ማናየው እየተባለ ነው። ሸህ ሁሴን ጅብሪል ያየዋል እየተባለ ነው። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከሽፍን ለውሐል መሕፉዝን መመልከት ቢችሉ ኖሮ ማለት ነው አኢሻ ንጹህ መሆኗን ቀድሞ ያውቁ ነበር ማለት ነው። ነገር ግን ሁሉን አዋቂ ማን ነው አልን ቀድም? አላህ። ከአላህ አኢሻ ነፃናት ሚል እስኪመጣ ድረስ እሳቸው ልባቸው ተረበሸ። ሁለታየ እሳቸው እንኳን እንደማያውቁ ማለት ነው። ሶስተኛ አኢሻ ረዲየላሁ ዐንሃ ሶስተኛ አኢሻ ረዲየላሁ ዐንሃን ይዘው ነብዩ ሰለላሁ ዐለይሂ ወሰለም ወደ ዘመቻ ይወጣሉ። በዚህ ሰዓት የአኢሻ ሀብል ይጠፋል፣ ጌጧ ማለት ነው። ጌጧ ሲፈለግ እዛው ቆዩ። እንግዲህ የሩቅ ሚስጥርን ቢያውቁ ኖሮ ማለት ነው ሀብሉ የት እንዳለ ይናገሩ ነበር አይደል ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ከዛ ግን የተገኘ ግመሏ ሲነሳ ግመሉ መጫኛ እሷ ተቀምጣበት ከነበረው ስር ሀብሏ ተገኘ ማለት ነው። ከዚህ ምን እንይዛለን? ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንኳን የሩቅ ሚስጥር አያውቁም፣ ለውሐል መሕፉዝ ላይ ያለውን ነገር በጭራሽ አያውቁም። አይደለም ሁሴን ጅብሪል የሚባለው አካል ቀርቶ ማለት ነው። መጂድ ሐጂ ቦሽራ የራቀው ገበር ጀበን አገላባጭ ነበር የቀዷ ደፍተር ለውሐል መሕፉዝ አይቶ ነበር ሲናገር። እንደ ሁሴን ጅብሪል ደግሞ ማን ነበር የከሽፍ መነጠር አይኑ ላይ ነበር የፊቱን የኋላን ይናገር ነበር ሁሉም ተገላልጦ ይታየው ነበር። እንደ ሸህ ሁሴን ጅብሪል ደግሞ ማን ነበር የከሽፍ መነጽር አይኑ ላይ ነበር የሩቁንም ያይበት ሊል ነው። ውሸት የፊቱን የኋላውን ይናገር ነበር ውሸት ሁሉም ተገላልጦ ይታየው ነበር። እንግዲህ ሁሉንም ተገላልጦ የሚያይ የለም። ነብዩ ሰለላሁ ዐለይሂ ወሰለም ባልነው መሰረት የአኢሻን ረዲየላሁ ዐንሃ ሀብል ጠፍቶ እንኳን ማግኘት አልቻሉ። ነብይ ከመሆናቸው ጋር የአደም ልጆች አለቃ ከመሆናቸው ጋር ማለት ነው። ሶስተኛ ሐሰን ታጁ በመባል የሚታወቀው ግለሰብ ደግሞ እዚሁ ጄቲቪ ላይ ቀርቦ እስልምና ላይ እንዲህ ሲል ይዋሻል ማለት ነው። እስቲ እናንተው ስሙት። ቁርአን ውስጥ የሙሴና የኸድር የሚባል ታሪክ አለ። ሱረቱል ካህፍ የሚባል እዛ ላይ ሙሴ ከዛ ሰውዬ ኸድር ከሚባለው ሰው ለመማር የሄዱበት ሁኔታ አለና አብዛኞቹ የኸድር አክቲቪቲዎች ድርጊቶቻቸው ከሩቅ ሚስጥር ከማወቅ ጋር የተያያዙ ናቸውና ይሄ ሊከሰት የሚችል ነገር ነው። ይሄው አሁን ምን ሰማ ምን ይላል? ቁርአን ውስጥ የሙሴና የኸድር የሚባል ታሪክ አለ አለ። አዎ አለ። ሱረቱል ካህፍ የሚባል እዛ ላይ ሙሴ ከዛ ሰውዬ ኸድር ከሚባለው ለመማር የሄዱበት ሁኔታ አለ አለ። አዎ በምን ምክንያት ነው? ሙሳ አለይሂ ሰላም ራሳቸውን ብዙ ነገር እንደሚያውቁ መስሎ ሲሰማቸው ካንተ የበለጠ የሚያውቅ ባሪያችን አለ ሂድና ተማር ብሎ አላህ ልኳቸዋል። ለዛ ነው የሄዱት። ከዘመን አለ ሐሰን ታጁ አብዛኛዎቹ የኸድር አክቲቪቲዎች ድርጊቶቻቸው አለ የሩቅን ሚስጥር ከማወቅ ጋር የተያያዙ ናቸው አለ። ወላሂ ውሸቱን ነው። ወላሂ ቢላሂ ታላሂ ውሸቱን ነው። ለዚህ ደግሞ ማስረጃው ሌላ አይደለም የራሱ የላካቸው አላህ የሱ ንግግር ነው። አላህ ሙሳን ከማን ከኸድር ሄደው እንዲማሩ ሲልክ ምን አለ? ሄዶ ወደ ኸድር አይደል ያላቸው? አላህ ምን አለ? ፈወጀደ ዐብደን ሚን ዒባዲና አተይናሁ ረሕመተን ሚን ዒንዲና ወዐለምናሁ ሚን ለዱና ዒልማ። አንደኛው ማስረጃችን ይሄ ነው። ትርጉሙ ፈወጀደ ዐብደን ባሪያን አገኘ። ማንን? ኸድርን። ሚን ዐብዲና ከባሪያዎቻችን ውስጥ አንዱን ባሪያ አገኘ። ማን? ኸድርን። ታላቅ የአላህ ባሪያ ስለነበሩ አተይናሁ የሰጠነው የሆነ ረሕመተን ሚን ዒንዲና ከኛ ዘንድ ችሮታን የሰጠነው የሆነን አገኘ። ወዐለምናሁ ያስተማርነው ሚን ለዱና ዒልማ ከኛ ዘንድ ዕውቀትን ያስተማርነውን አንድ ባሪያ ኸድርን አገኘ። ይሄ ነው አንዱ ማስረጃችን። አላህ እንጂ ዕውቀትን ያሳወቃቸው ለማን? ለኸድር። እሳቸው አይደለም የሩቅ ሚስጥርን ያወቁት። እንዴት ነው የአላህን ቃል ጨፍልቆ ዋሽቶ አጣሞ ማለፍ የሚቻለው? አሳማሚ ቀን እኮ አለ ማንም ማንንም መሸወድ የማይችልበት ማለት ነው። ሁለተኛ ማስረጃችን ኸድር ራሳቸው ሙሳን ማለት ነው። መጨረሻ ላይ ምን አሉት? ወማ ፈዐልቱሁ አን አምሪ ወማ ፈዐልቱሁ ያ ሙሳ ጀሚዕ አለዚ ረአይተኒ ፈዐልቱሁ። ስሰራ ያየኸውን ነገር በጠቅላላ እኮ ከላይ ሩቅ ነገር የሚመስለውን ጠቅላላ
አን አምሪ ከራሴ እኮ ተነስቼ አይደለም ወሚን ትልቃኢ ነፍሲ ከነፍሴም ተነስቼ አይደለም ወኢነማ ፈአልቱሁ ይህ እኮ የሰራሁት ነገር ሚን አምሪላህ ከአላህ የሆነ ትእዛዝ ነው ስለዚህ ኸድር ራሱ የሩቅ ሚስጥርን ስላወቁ ሳይሆን አላህ ስላሳወቃቸው መጀመሪያ ምን አየን ፈወጀደ አብደን ሚን ዒባዲና ከባሪያዎቻችን ወዓለምናሁ ሚን ለዱና ዒልማ መልካምን ዕውቀትን ያሳወቅነው የሆነ ስለዚህ አላህ ስላሳወቃቸው ነው የሰሩት አንድ ሁለተኛ ወማ ፈአልቱሁ አን አምሪ ይህን የሰራሁት እኮ ሙሳ ሆይ ከራሴ ተነስቼ አይደለም አላህ ያዘዘኝም ቢሆን እንጂ ስለዚህ ሐሰን ታጁም ተነስቶ ምን አለ ይሄ ሊከሰት የሚችል ነገር ነው አለ ውሸት ሊከሰት አይችልም ጠንቋዮች ድግምተኞች እንዴት እንደሚሰሩት አይተናል ከማን ጋር በመመሳጠር ነው ከሰይጣን ጋር በመመሳጠር ሰማይ ቤት የሚወራውን ወሬ እየሰሙ ነው ይሄንን ሁሉ ነገር የሚሰሩት ማለት ነው እሺ ሼህ ሁሴን ጅብሪል እንዴት ነው ይሄ ሁሉ ነገር ህዝባችን ላይ ሊሰራጭ የቻለው ትንቢት ሼህ ሁሴን ጅብሪል የሚባለውን ኪታብ የጻፈው ማን ነው ተፈሪ ቦጋለ የተባለ ክርስቲያን ነው ማለት ነው ተመልከቱ እስልምናችን ምንጩ ምንድነው ቁርአን ነው ሐዲስ ነው እነዚህ ሁለቱ ሆነው ሳለ የሃይማኖታችን ምንጭ አንድ ክርስቲያን በጻፈው መጽሐፍ ሼህ ሁሴን ጅብሪል እኮ እንዲህ ብለው ነበር እየተባለ ማጣቀሻ ተደርጎ ይወሰዳል በሸሪዓችን ሐዲስ እንዴት ነው የተዘገበው ሐዲስ ማለት የነብዩ ሰለላሁ ዐለይሂ ወሰለም ንግግር ቡኻሪ ኢማሙ ማሊክ ሙወጣ የሚባለው የሐዲስ ኪታባቸው ላይ ኢማሙ አህመድ ሙስነድ የሚባለው ኪታባቸው ሰሂሁ ሙስሊም ተርሚዚ አቡ ዳውድ ነሳኢ እነዚህ ሁሉ የሐዲስ ኪታቦች እንዴት ብለው ነው ነብዩ ሰለላሁ ዐለይሂ ወሰለም ጋር ወሬን ያደረሱት መጀመሪያ ተፈሪ ቦጋለ እንዲህ ይላል ማለት ነው ይህን ኪታብ እንዴት እንዳዘጋጀ ሲናገር ብዙ ተቸግሮ እንደነበር ይናገርና ምን ይላል የተቸገረበት ምክንያት በጽሁፍ ያልቀረበ በመሆኑ አለ እሺ በጽሁፍ አልቀረበም አንድ ሁለተኛ ያውቃሉ የተባሉ ከግጥሙ ይልቅ ታሪኩን ብቻ ማወቃቸው ሁለት በሉ የሸሁም መናቂብ ያውቃሉ የተባሉ አይናቸው የፈዘዘ ጆሮአቸው የደነዘዘ ጉልበታቸው የዛለ አንደበታቸው የተሳሰረ የመሆኑ አለ እንግዲህ ይሄ ከባድ ነገር ነው ጆሮ የደከመ አይኑ የፈዘዘ ጉልበቱ የደከመ ሰው እንዴት ነው ከሱ ንግግር የሚወሰደው ሰውየው እኮ መጃጀት የሚባል እድሜ ላይ ይደርሳል የጃጀ ሰው የሚናገረው ንግግር እውነት ነው ተብሎ አይወሰድም አራተኛ አንዱን ስንኝ ጠርቶ ሁለተኛው ላይ ማቆሙና ሌላም ይላል እንግዲህ ይሄን ሁሉ ችግር እንዳጋጠመው ተናግሯል ታዲያ በምን እንመነው ይሄን ሰውዬ እሱ የጻፈው መጽሐፍ ተይዞ ይሄው እዚሁ እኮ ጄቲቪ ላይ የቀረበው ፕሮግራምም ላይ ምን ተብሎ ነው የቀረበው ተፈሪ ቦጋለን መሰረት ባደረገ መልክ ነው ይህ ተረካም ይተረክላችሁ ተብሎ ተረካው የተተረከው ማለት ነው ሐዲስ ግን እንዴት እንደሚዘገብ እስቲኒ ቡኻሪን ብንወስድ ለምሳሌ የመጀመሪያው ሐዲስ እንዲህ ትላለች حدثنا الحميدي عبد الله ابن زبير قال حدثنا سفيان قال حدثنا يحيى ابن سعيد الأنصاري قال أخبرني محمد ابن إبراهيم التميمي أنه سمع القمة ابن وقاص الليثي يقول سمعت عمر بن الخطاب رضي الله عنه على المنبر قال سمعت رسول الله صلى الله عليه وسلم يقول إنما الأعمال بالنيات وإنما لكل امرئ ما نوى እንግዲህ ተመልከቱ አዘጋገቡ ራሱ حدثنا نجرن الحميدي عبد الله بن زبير ይሄው ሙሉ ዝርዝሩ ሁመይዲ የተባለው አብዱላህ ኢብኑ ዙበይር የተባለው ቃል አለኮሱ ደግሞ ምን አለ حدثنا ነገረን ሱፊያን እሱ ደግሞ ከሱፊያን ሰምቶ ቃል حدثنا يحيى ابن سعيد الأنصاري እሱ ደግሞ ከማን ሰማ ከየህያ ኢብኑ ሰዒድ አልአንሷሪ ከዛስ ቃል አለ አخبرني محمد ابن ኢብራሂም እኮ ነገረኝ አተይሚ ጎሳው ነው ደግሞ ጎሳ ሁሉ ይጠቅሳሉ أنه سمع እሱ እኮ ሰምቶ ከማን አልቀመተ ኢብኑ ወቃስ ከአልቀማ የወቃስ ልጅ አለይሲ ይሄው ጎሳ ተጠቀሰ يقول ብሎ ነገረኝ ሰሚዕቱ ሰምቻለሁ ዑመር እንግዲህ ይሄው ዑመር ድረስ ደረሰ ዑመር ደግሞ ማን ነው ሱሐባ ነው ሰሚዕቱ ዑመር ኢብኑ አልኸጣብ ሶስተኛው አሚር አልሙእሚኒን ዑመር ኢብኑ አልኸጣብ ማለት ነው ረዲየላሁ ዐንሁ አላህ መልካም ስራውን ይወደድለት አለል ሚንበር ይሄው ቦታው ራሱ አልቀረም ሚንበር ምንድነው ኹጥባ የሚደረግበት ቦታ ማለት ነው ሚንበር ላይ ቆሞ ቃል አለኮ ሱማን ዑመር ደግሞ እንዴት ብሎ ዘገበ ሰሚዕቱ ሰምቻለሁ ረሱላላህ ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያላህ ሰላትና ሰላም በርሳቸው ላይ ይሁን يقول ሲሉ ሰምቻለሁ ኢነመል አዕማሉ ቢንያት ስራዎች ሁሉ ምን እንደሚመነዱት እኮ በንያቸው ነው ከዚህ ምን ያዝን ያላህ ባሪያዎች የሸሪዓችን ምንጭ እንዲህ በሰንሰለት ነው የተዘገበው ከሙስሊሞች ነው የተዘገበው ሙስሊም ሆኖ ውሸታም ከሆነ ከሱ ወሬ አይወሰድም ሙስሊም ሆኖ ሰላቱን የሚያጓድል ከሆነ ከሱ ወሬ አይወሰድም ተፈሪ ቦጋለ ሙስሊም አይደለም ልብ በሉ ሙስሊም ያልሆነ ሰው የጻፈው መጽሐፍ ይዘን
እስልምናን እንገነባለን እንዴ? በፍጹም እናፈርሳለን። ይሄው እዚህ ሲያፈርሱ እንደሚታየው ማለት ነው። ኸይር አሁን እንግዲህ እዚህ የቅጥፈት መጽሐፍ ላይ ማለት ነው ተፈሪ ቦጋለ አዘጋጀው የተባለው ላይ ከጠቀሱት ውስጥ አንድ ነገር ጠቅስላችኋለሁ። ትደነግጡና እንዴት እምነታችንን በእንዲህ እንገነባለን ብላችሁ ራሱ እንድታስቡ ማለት ነው። ያላህ ባሪያዎች ሆይ ሸህ ሁሴን ጅብሪል ሚሉት ማለት ነው ላጎቱ አገልጋይ ይሆናል አሉ። ከዛ አንዲትን ክስተት ሊናገሩ ነው። ያጎታቸውን ስጋር በቅሎ ተከትለው ሰው ለመጠየቅ ይሄዳሉ። በቅሎ ይዘው እደጅ ይጠብቃሉ። በዚህ ጊዜ ዝናብ ይጥላል። በጊዜው የዚያ አገር ሰው ሸማ እንጂ ሌላ አያውቅም። እጀ ጠባብ ከስንት አንዱ ነው። ሁሴንም እንዲሁ ነበሩ። ኮርቻቸውን ዝናብ እንዳይመታው ሸማቸውን ያለብሱና ያቆያሉ። ያጎታቸውን በቅሎ ኮርቻ የለበሱትን ሸማ ያለብሳሉ ማለት ነው። አጎት በዋሸቻቸውን ጠይቀው ሲመለሱ ኮርቻው ሳይረጥብ ያገኙታል። ዝም ብለው እየተሳቡ ይጓዛሉ። ነገሩ ደንቋቸዋል። ያወጣሉ ያወርዳሉ። በኋላ እንዴት ነው ዝናብ ያልመታው ብለው ሲጠይቁ ሁሴን ጅብሪል የኔን ሸማ አልብሸው ነው ይላሉ። በዚህ ጊዜ አጎትየው እኛን ሰው ብለህ ሁሴን ብለው ካንጀታቸው ይደነቃሉ። እኛን ሰው ብለህ ነው ወይ ለኛ ኮርቻ ምን ያደረከው? ሸማህን ያውለከው። ልባቸው ይነካል፣ መንፈሳቸው ይረካል። በኋላም መቼስ ምን እልሃለሁ በል እንግዲህ አሁን ይሄን ነው ከባድ ንግግር ለነገራችሁ ከፊት ያለውን ያነበብኩት እንጂ ተረት ማንበብ ፈልጌ አይደለም። በል ለውሐል መሕፉዝን እንደገና ከትበንልሃል ቁመህ ቅራው ይሏቸዋል ይባላል አለ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሸህ ሁሴን ጅብሪል የተባለው ያጎቱ ኮርቻ ላይ ሸማውን አልብሶ በማስቀመጡ ብቻ አጎትየው ምን አለ? ለውሐል መሕፉዝን አላህ ማንም አይቀርብበትም ጥብቅ ነው ከኔ ውጭ ማንም አያውቀውም ያለውን ምን ይለዋል? ለውሐል መሕፉዝን እንደገና ከትበንልሃል ቁመህ ቅራው አለ። ነብዩ ሰለላሁ ዐለይሂ ወሰለም ምን ይሉናል? እንደው እንደ ሱፊያ እንደ አህባሽ እኮ እስልምናን ያፈረሰ የለም። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አላህ መጀመሪያ የፈጠረው አሉ ቀለምን ነው አሉ። ቀለሙንም ጻፍ አለው አሉ። ቀለምም ምን ልጻፍ አለ አሉ። እስከ የውመል ቂያማ ድረስ የሚከሰተውን ነገር በጠቅላላ ጻፍ አለው። ቀለሙ ጻፈ አሉ። ከዛ ምን አሉ? ቀለሙም ደርቋል አሉ። አንድ መጽሐፉ ተዘግቷል አሉ። አዲስ የሚጻፍ ነገር የለም። ይሄው እዚህ ሲዋሹ ምን ይላሉ? ለውሐል መሕፉዝ እንደገና ከትበንልሃል ጽፈንልሃል ቁመህ ቅራው ይሏቸዋል ይባላል። ጎንበስ ብለው አሜን ብለው ጫማ ይስማሉ አሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እንግዲህ ይሄ ነው እምነት ተብሎ በየቤቱ ሸህ ሁሴን ጅብሪል እኮ የተናገሩት አልቀረም። መንግስት በተቀያየረ ቁጥር ነው ደግሞ የሚያመጡት። በጣም በሚገርም ሁኔታ ማለት ነው። አንደኛ እንደሚታወቀው ደርግ ነበር። ከደርግ ቀጥሎ ኢህአዲግ መጣ። ኢህአዲግ ስርዓት ውስጥ ደግሞ በዋና መሪነት የሚመራ የነበረው ቲፒኤልኤፍ የሚባለው ወይንም ህወሓት የሚባለው ቡድን ነበር። በህወሓት ዘመን ተብሎ አንድም ያልወጣውን አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ሲመጣ ግን ምን ተባለ? ሸህ ሁሴን ጅብሪል እኮ ስለሱ ተናግረው ነበር ተባለ። እሺ ሌላ አንድን ጨምር ደግሞ ይሄ መጽሐፍ ደግሞ አራት አይናዎቹ በሚል ተስፋዬ ብርሃኑ በሚባል ግለሰብ ነው የተዘጋጀው። ሸህ ሁሴን ብለውታል ተብሎ ማለት ነው። ምን ይላል? እኛን አታድርሰን እንዲህ ያለው ወቅት በማለት የትንቢታቸውን ንግግር ፍርድ የጀመሩት ከዚህ በኋላ ነው። በዚያ ወቅት ለአጼ ቴዎድሮስ እንዲህ ብለው ትንቢት ነግረዋቸዋል ይባላል። ምን ብለው? እንግዲህ የወንድነትን ሱሪ እንደታጠቃት የምትቀበር አንተ ነህ። ከአሁን በኋላ ይቺ አፈር ወንድ አታበቅልም። እስከ ዓለም ዘላለሙ ስምህ ሲጠራ መመሪያ ሆኖ ይኖራል። ነፍስህ ለጀነት ትሆናለች። የእድሜህ ቁጤት ሰልስላለች። ምን እንፈልጋለን ያላህ ባሪያዎች ሆይ? እንግዲህ ፍርድ ፈረዱ አሉ። ምን ብለው? ይሄው ለአጼ ቴዎድሮስ ነፍስህ የጀነት ትሆናለች ብለው። አጼ ቴዎድሮስ ሙስሊም ነው እንዴ? አይደለም፣ ካፊር ነው። አላህ በአላህ ላይ ያጋራን የሞተን ሰው አንድ ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም ሳይቀበል የሞተን ሰው የጀነት ያደርገዋል እንዴ? አበደን። ዘላለም ዓለሙን እሳት ውስጥ ነው የሚኖረው። ይሄ ነው እንግዲህ የነብያት ሁሉ አስተምሮት፣ የእስልምና አስተምሮት ማለት ነው። እንግዲህ እንደዚህ አይነቱን ለቃቅመው ነው ሸህ ሁሴን የሚሉን ማለት ነው። እዚሁ ጄቲቪ የቀረበ ፕሮግራም ላይ ስለ ሸህ ሁሴን አሟሟት ደግሞ እንዲህ ሲሉ ይዘግባሉ። ሸህ ሁሴን ጅብሪል ዕውቀት ሳያንሳቸው ከአንጋፋዎቹ ወልዮች ጋር ሳይጋጩ ሆድ ለሆድ ሳይሻክሩ እንዳልቀሩ ይነገራል። በተለይ ከጥቅሳው ሸህ ጋር ሳይጋፉ እንዳልቀሩ በሰፊው ይወጋል። የጥቅሳው ሸህ አሊም ናቸው፣ ቀለም የገባቸው ወዲህም ወልይ ናቸው። እናም እንዳገሬው አባባል በኒካኒካ ተሳብተዋል። አሁን ከጥቅሳቸው ሸህ ጋር ጠባቸው ይፋ ከወጣ ጀምሮ ሸህ ሁሴንን በሽታ ወጠራቸው። ውጪ ነፍስ ግቢ ነው። እንዲሁም ሆነው በሽታቸው ትንሽ ሸረጥ ሲልላቸው የወዳቸውን አውጥተው
በጎጃም በትግሬ በሸዋ በጎንደር ሳገሳ ስብርብር ባረገኝ የጠቅሰው አንበሳ በማለት ተናገሩ። ያው እንደሰማችሁት ነው እንግዲህ ተፈሪ ቦጋለ የጻፈው መጽሐፍ ላይ ምን ብሏል? መቼም ማወቅ አንድም ለልማት አሊያም ለጥፋት ማወቅ አለ አይደል? ታዲያ የሼህ ሁሴንን ማወቅ ከልማቱ ወደ ጥፋቱ ሳያደላ አልቀረም። ሼህ ሁሴን ጅብሪል በዚህ በእውቀታቸው ከአንጋፋ ወልዮች ጋር ሳይጋጩ ሆድ ለሆድ ሳይሻከሩ እንዳልቀሩ ይነገራል። በተለይም ከጥቅሳው ሼህ ጋር ሳይጋፉ እንዳልቀሩ በሰፊው ይወጋል። እንግዲህ እዚህ ጋር ምን እናነሳለን? እዚሁ መጽሐፍ ላይ ማለት ነው ከመወለዳቸው በፊት ተፈርዶላቸዋል የሚባል ነገር አለ። አገራችንም ላይ ይሄ የክህደት እምነት አለ። ምንም ለሼህ ሁሴን አባት ሁሴን የሚባል ልጅ እንደሚወልዱ ሲተነበይላቸው ልጃም ሀጃ የሚያወጣ ተቀልብ ሆኖ የሚዋጋ አገር የሚረዳ የረገመው የሚደርቅ የመረቀው የሚጸድቅ ይሆናል ያለው የሚሆን አይሆንም ያለው የሚመክን ነውና ተቀበል። እንግዲህ እንዲህ የተባለለት ግለሰብ መጨረሻው ምን ሆነ ማለት ነው? የጥቅሳው ሼህ በማዕና ደቋቁሶ ገደለኝ የመሳሰለው ደግሞ የተጣሉበት ምንድነው? ኒካህ። ሰዎች በኒካህ ሲጣሉ ማለት ነው አንዱ አንዱን ለማጥፋት እዚህ ይደርሳል እንዴ? አይደለም። እውነት ሁለቱም አማኞች ከነበሩ አንዱ ከቀደመ ሌላው አልহামዱሊላህ ብሎ አርፎ መቀመጥ ነው። ትምርቱን እንደመድመው ምንም ይባል ነገር አለ እንዴ? ሼህ ሁሴን እኮ የተናገሩት አንድም ጠብ አላለም። እንዴት ነው ይሄንን ታዲያ ምን አስወግደው ይባላል? እኛ ይሄንን ከባድ ጥያቄ ደግሞ ለነሱ እንጠይቃቸዋለን። እሱ ምንድነው? አገራችን ላይ እንደሚታወቀው ፕሮቴስታንት የሚባል እምነት መጥቷል። ፕሮቴስታንቶች እንደሚታወቀው ነብይ እያሉ በየጊዜው እየሰማን ነው። ከፕሮቴስታንት ነብይነን ከሚሉት ውስጥ ማለት ነው ማንን እየሰማን ነው? ነብይት ብርቱካን፣ የሴት ነብይ ደግሞ አላቸው። ነብይት ብርቱካን የተባለችው ግለሰብ የዛሬ 8 ዓመት ጠቅላይ ሚኒስትር አብይ አህመድን ተንበርክኮ ማለት ነው የኢትዮጵያ ጠቅላይ ሚኒስትር ትሆናለህ ያለችበት ቪዲዮ አለ። ይሄው ሆኗል። ደግሞ የኢትዮጵያ ጠቅላይ ሚኒስትርም ሆኗል። እና ታዲያ ከእስልምና ጥቅልል ብለን ወተን ፕሮቴስታንት እንሁን ወይስ ወልይናት ሊሉን ነው? የወልይ መስፈርቱ ምንድነው? አንደኛ በአላህ ማመን፣ ሁለተኛ አላህን መፍራት አይደል? ሶስተኛስ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኋላ ደግሞ ነብይ የለም። ስለዚህ አላህ ለነብያቱ ብቻ ነው የሚያሳውቀው ቃል። ሼህ ሁሴን ጅብሪል ነብይ አይደለም። ጠጅ ይጠጣ ነበር፣ ብዙ መጥፎ ነገር ይሰራ ነበር። ይሄንን ግን መጥፎ ግለሰብ ጥሩ አድርገው ለማቅረብ ይሄው እነዚህ ግለሰቦች በሚዲያ ብቅ ብለዋል ማለት ነው። ስለዚህ ሙስሊሞች ጄቲቪ ላይ የታየው ፕሮግራም ሙሉ ለሙሉ ከእስልምና አስተምሮት የሚጋጭና ያፈነገጠ መሆኑን ሊታወቅ ይገባዋል። እምነታችን ሲስተካከል ብቻ ነው ጾማችንም ሐጃችንም ኡምራችንም ዘካችንም ሁሉ ነገር ጥቅም የሚኖረው ማለት ነው። የዛሬ ትምህርቴን በዚህ ጨርሻለሁ። ሁለት ዱዓዎች ደግሞ ለዛሬ ይዤላችሁ ቀርብ ያለው ማለት ነው። አንደኛ اللهم ثبتني بالقول الثابت في الحياة الدنيا وفي الآخرة። እቺ ከባድ ዱዓ ናት። ከዛሬው ማረስት ጋር ትሄዳለች። ትርጉሙ اللهم ثبتني الله ሆይ አጽናኝ بالقول الثابت አጽኒ በሆነችው ቃል ማናት እሷ? በላ ኢላሃ ኢላላህ እምነቴን ተውሂዴን ይዤ እንድጸና አድርገኝ። እንደዚህ በጠንቋይ እንዳላምን በድግምተኞች እንዳላምን ከተውሂድ ወጥቼ ክህደት ውስጥ እንዳልወድቅ ፊል ሐያቲ ዱንያ በምድሪቱ ዓለምም ወፊል አኺራ በመጪው ዓለምም። ሁለተኛ ዱዓ اللهم أصلح لي ديني الذي هو عصمة أمري وأصلح لي دنياي التي فيها معاشي وأصلح لي آخرتي التي فيها معادي واجعل الحياة زيادة لي في كل خير واجعل الموت راحة لي من كل شر. ترجم اللهم الله هو أصلح لي أجرال لي أسمر لي ديني هيمانوتي الذي هو عصمة أمري ينجري متبكع ينجري ما سريع السنونا وأصلح لي لك እንደዚህ هو أجرال لي ዱንያዬንም አግራልኝ التي فيها معاشي ዱንያዬ ደግሞ ምን አይነት መኖሪያዬ ናትና ዱንያዬንም ደግሞ አግራልኝ وأصلح لي አሳምርልኝ አኺረቲ መጨረሻዬንም አኺራዬንም ደግሞ አሳምርልኝ التي فيها معادي መመለሻዬ ናትና ለርሷ የሚጠቅመኝን ስራ በመስራት እሱን ምራኝ እሱን ጠቁመኝ واجعل الحياة እድሜዬንም አድርግልኝ زيادة لي እምጨምርበት في كل خير መልካም ነገሮችን በጠቅላላ እምጨምርበት واجعل الموت ሞቴንም አድርግልኝ راحة لي ምገላገልበት من كل شر ከመጥፎ ነገሮች በጠቅላላ ምገላገልበት አድርግልኝ። አላሁ ሱብሓነሁ ወተዓላ እኛንም ዝርያዎቻችንንም የተውሂድ ሰዎች ያድርገን ከሽርክ ከክህደት ከኒፋቅ
الله يطبقن مጨረሻችንን ያሳምርልን وصلى اللهم على نبينا محمد وعلى آله وصحبه أجمعين سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك